ኢትዮጵያ ውስጥ 2 ካምፕ አለ ስደተኛ ካምፖች ያ አልሳብ አይደለም ችግሩ ተቸግሮ የመጡ ናቸው በመንገድ ላይ ስንት አልቆ በረሃብ በውሃጥም በጣም መሃል አካባቢ አደገኛ ቦታዎች አሉ ያን ሁሉ ሞቴ የተረፈው ወደዚህ ሊመጣ የቻለው ያን በመሸሽ በጅቡቲ ያለ ካምፕ አለ በየመን 1 ካምፕ አለ በኢትዮጵያ 2 ካምፕ አለ ይሄ ማውጫ መንገድ እንግዲህ ሰው የሚኖርበት ቦታ በማጣት ወጣ እንግዲህ ይነግርሃለሁ ልዩ አፋር ላይ በኤርትራ ላይ ሁሉ ችግር እንዳለ ይሰማለሁ ልክ እንደኛም በኩናማ በኩል ደግሞ እንደዛ ነው ያለ ኩናማ በኢትዮጵያና በኤርትራ ስላለ እዛው ላይ ይሰማለሁ እዚህም ደግሞ እነሱ ቅራኔው አፋር ክልል አለ በኢትዮጵያ ያ አፋር ክልል እዛው መገኘቱ በጣም እነሱ ቅሬታ ነበራቸው ይሄም አንድ ወንድም እዛው ልጁ እዚህ አባቱ እዛው እንደዛ አይነት ህዝብ ነው በኢትዮጵያና አሁን በኢትዮጵያ አፋርና በኤርትራ አፋር ቢባለው መለየት አትችልም ይሄ ለምሳሌ እኔ እዛው ነኝ እኔ ወንድሞቼ በዚህ ነው ያለ በኢትዮጵያ ነው ያለ ከድርም እንደዛ አይነት ያለን ሰዎች ነን እነሱ ይሄን በመረዳት አሰብን እንኳን ከራሳቸው ባይቆጥሩም ብዙ ማዕድኖች ያለበት አካባቢ በሰሜን በኩል ያለ ወደ እነሱ ጠጋ የሚል አካባቢ ለማስቀራትና አሰቡን ከራሳቸው አልቆጠሩም እስካሁን ብሎ የለኛ አሁንም የሚለው ሐሳብ አላቸው ከራሳቸውም አልቆጠሩም አፋር ህዝብም እንደ ሁለተኛ ዜጋ ነው የቆጠሩት እንደ ሁለተኛ ዜጋ አመጣጡም ሲመጡም እንደዛ ነበር